እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል ያለው ጌታ ኢየሱስ ክርስቶስ ነው። ስለ እናንተ መስበክ እናንተን ማወደስ እኔን መከለል ነው አላለንም። እንደውም እነሱ ስትመስሉ ክርስቶስን ትመስላላችሁ ነው የክርስቲያን አስተምህሮ። ስለዚህ ወደ ሌላ እርሻ አትሂዱ። ተዋህዶ አምባ ናት፣ መጠጊያ ናት፣ ምልዕት ናት፣ ሰፊ ናት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወደዳችሁ አባቶች፣ ካህናት፣ ሰባኪያን ወንጌል መምህራን፣ ከሩቅም ከቅርብም ተሰብስባችሁ በእግዚአብሔር ቤት በመቅደሱ የተገኛችሁ የብርሃናተ ዓለም ጴጥሮስ ወጳውሎስ ወዳጆች፣ የጻድቁ የአቡነ ገብረ መንፈስ ቅዱስ ወዳጆች፣ ምዕመናን ምዕመናት በእግዚአብሔር ስም እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን ቆያችሁ። ለባህረኞች ሽረት ለመንግሥቱ መልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭ የድነት ማስገኛ የሆነች እግዚአብሔርን የምናይባት የሕይወት መስታወታችን ስለ አምላክ የምንነጋገርባት የአዲስ ኪዳን ቋንቋችን የዕድሜያችን ማስረዘሚያ ቀመር የምሕረትና ትዕግሥት የፍጥረት ሁሉ እመቤት ቅድስተ ቅዱሳን ሰዓሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ እናትነቷ ስለ አማላጅነቷ ስሟ ለዘላለም የተመሰገነ ይሁን። ጻድቃን ሰማዕታት ቅዱሳን መላእክት ሁሉ የጌታ ባለሟሎች እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። እንደ እግዚአብሔር ፈቃድ የምንነጋገርበት የትምህርታችን ክፍል መጽሐፈ ሩት ምዕራፍ 2 ቁጥር 9 ላይ ያለ ቃል ነው። አገልጋዮቼ ተጠጊ የሚል ይሆናል። መሳፍንት በምድር ላይ ይፈርዱ በነበረበት ጊዜ በምድር ላይ ጽኑ ረሃብ ሆነ ይላል መጽሐፈ ሩት ምዕራፍ 1 ሲጀምር እንዲህም ሆነ ብሎ ነው የሚጀምረው መጽሐፈ ሩት። የመጽሐፉ ስም የተሰየመላት ሴት እስራኤላዊ አይደለችም። ቃል ኪዳን ከተነገረለት ሕዝብ አይደለችም። ሱባኤን የቆጠረ ከሚጠብቀው ወገንና ቤተሰብ የተወለደች አይደለችም። በዘር ሐረጓ በትውልድ መንደሯ በሀገሯ የሌላ ሀገር ያልተገዘሩ አሕዛብ ጣዖት የሚያመልኩ እግዚአብሔርን ከማያውቁ ሕዝቦች የወጣች ናት። ግን በርካታ ዕብራውያን ነን የሚሉ የአብርሃም ልጆች ነን የሚሉ ባሉበት የሚመጻደቁ ባሉበት ምድር ላይ መጥታ ባለርስት ከመሆን ባሻገር ዘመን የማይሽረው እስከ ምጽአት በሚቆየው የቅዱሱ መጽሐፍ ውስጥ ባለ ርዕስ ሆነች። ማን ይመስገን? ክብርና ምስጋና ለአምላካችን ይሁን። የእግዚአብሔር ማንነት የሚታወቀው ከትቢያ ላይ አንስቶ ሰዎችን ትልቅ ማድረግ ነው። እግዚአብሔር ይችላል። ባዶነትን መምራት እግዚአብሔር ይችላል። ከትቢያ ላይ ማንሳት እግዚአብሔር ይችላል። የተረሳውን ማስታወስ እግዚአብሔር ይችላል። የተሰበረውን መጠገን ይችላል። ለቁስሉ ጠባሳ ሳያስቀር መፈወስ እግዚአብሔር ይችላል። ታሪክ መቀየር እግዚአብሔር ይችላል። በእግዚአብሔር መዳፍ ላይ ራሳችሁን አስቀምጡ። ግድ ፍሪና ከላይ ለእግዚአብሔር ወውቱ ሲሰከ ትካዜን በእግዚአብሔር ላይ ጣል እርሱ ይደግፋል ይላል መጽሐፍ። መዝሙር 54 ላይ ሰዎች በሰው ላይ ተደግፈው ነው ኪሳራቸው። እግዚአብሔርን ከተደገፉ ግን ዘላለማዊ ስም ይሰጣቸዋል። እንደዚህ በመጽሐፍ ቅዱስ የመጽሐፍ ስም የተሰጣቸው ሰዎች በርካቶች ናቸው። አሕዛባዊቷ ሩት ግን የምትደነቅ ናት። በመጽሐፍ ቅዱስ ውስጥ መጽሐፈ ሩት የሚባል ስም ተሰጥቷታል። በኃጢአታቸው ምክንያት በእግዚአብሔር እግር ስር ወድቀው ታሪካቸው የተቀየረ ሰዎች በአዲስ ኪዳን በርካታ ናቸው። ማርያምን ተፍረትን አስቧል። ዘማዊት ነበረች። በዝሙቷ ባጠራቀመችው ገንዘብ ራሷን እየኳለች ትኖር ነበር። አንድ ቀን ግን ክርስቶስ ወደ ምድር እንደመጣ ሰማች። ኃጢአተኞችን የማይጸየፍ ችግረኞችን የሚረዳ ዕውራንን የሚያበራ ርኩሳንን የሚቀድስ
የታመሙትን የሚፈውስ የማይጸየፍ ሩሩህ አባት፣ በኑሮ ደረጃ በደሞዝ ልክ የማያይ በአለባበስ የማይለካ በቁመና የማይመዝን በውፍረት ቅጥነት የማያይ የመልካችን መጥቆርና መጥላት የፊታችን መፍካትና መጨፍገግ አይደለም የእሱ ጉዳይ፣ የልባችን መሰበር ግን ለዘላለም ያፈካናል። ክብርና ምስጋና ለስሙ ይሁን። ስለዚህ ይህንን የሚያውቅ አምላክ መጥቷል አለች። ያንን ሩሩሁን ጌታ ዝናውን ስትሰማ ከራሷ ኃጢአት ጋር አነጻጸረች ያቺ ሴት። ስለዚህ ምን ያደርግልኛል አለች። ያላትን ገንዘብ ሰብስባ ውድ የሆነውን ሽቶ ገዝታ እሱ የተገኘበት ቤት የእራት ግብዣ የምሳ ግብዣ ወደ ተጋበዘበት ቤት መጣች። ለምጻሙ ስምዖን በቤቱ ጋብዞት ነበር ጌታ። ነገር ግን ስምዖን ወግ አጥባቂ ነበረ። ወደ ቤቱ መምህሩን ካስገባ በኋላ ለአንድ እንግዳ የሚገባ ክብር ሳይሰጠው ቁጭ ብሏል። እግዚአብሔር ቤታችን መጥቶ እንዴት አስተናገድነው? እግዚአብሔር ወደ ኑሯችን መጥቶ እንዴት የተቀበልነው? በልጅ በትዳር የተባረክን የምስጋና ነዷችን የተቋጠረ የታሰረ የሞላ ነው ወይስ በጎደሎ ልጭልጭ ውስጥ ነው የምንኖረው? እንደኛ የረዳው የለም፣ ግን ሁሌ በጉድለት ነው የምንኖረው። ሰይጣን የሚያሳየን ማጉረምረምን ነው። ማትረፍን አሳይቶን አያውቅም። ክርስትና ትርፋማነት ነው። ምዕመናን፣ ሰው ከእግዚአብሔር ጋር ሲሆን ትርፋማ ነው። ሰው ከእግዚአብሔር ጋር ሲሆን ምሉ ነው። ሰው ከእግዚአብሔር ጋር ሲሆን ባለበረከት ነው። በረከታችሁን ቁጠሩት፣ መርገማችሁ ይጠፋል። በረከታችሁን ቁጠሩ፣ መነጫነጭ ታቆማላችሁ። ከጎን ያለውን ወንድሜው ብዙ የጎደለበት ነው፣ ያንተ ሙሉ ነው ወንድሜ። እንደነከሌ አትበል። በአንተነት ውስጥ ብድር የለብህ፣ ዕዳ የለብህ፣ በሽታ የለብህ፣ ጭንቀት የለብህ፣ ግፍ የለብህ። ይመሽልሃል፣ ይነጋልሃል። ማን ይመስገን? ክብርና ምስጋና ለስሙ ይሁን። ሁሉን ማድረግ የሚችለው አምላክ ይጎበኛል። ርኅራኄው በልባችን ይግባ። ውለታውን ቆጠረች። እኔ እዚህ ምድር ላይ ቆሜ የሚሄደው በፈጠራት ምድር ላይ ከነ ኃጢአቴ አሁን ኃጢአቴን ያነሳልኛል፣ ሕመሜን ከነሰንኮፉ ይነቅልልኛል አለች። ወደ መድኃኒቷ ተነስታ ሄደች። እንደ ደረሰች ለምጻሙ ስምዖን ቤት ገብታ እግሩ ላይ ድፍት አለች። ፊቱን ማየት አልፈለገችም። አይገባኝም ማለት ትህትና ከፍ ከፍ ያደርጋል። ስምዖን ያጉረመርም ነበረ። ለምጻሙ ስምዖን ማን እንደሆነች ቢያውቅ ተነሽ ባላት ነበር፣ በገፋት ነበር። እግዚአብሔር አይገፋም። በሰውኛ ሀሳብ አትለኩት። እግዚአብሔር አይገፋም። ዘማዊቷን አይገፋም፣ ሌባውን አይገፋም፣ ደካማውን አይገፋም፣ በሽተኛውን አይገፋም፣ በበደል የነከሰውንም ወደ እርሱ ሲመጣ አይገፋም። ለዘመጽአቤ ኢይሰድደው ወኢያውፅኦ አፋ፣ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም አለ። ማንንም ተመለሱ አያውቅም እግዚአብሔር። አንካሶች ሲመጡ ተነስተው ይሄዳሉ፣ ዱላቸውን ይጥላሉ። አይነ ስውራን በመሪ መጥተው እያዩ ይመለሳሉ። በአልጋ የመጡ አልጋቸውን ተሸክመው ይሄዳሉ። እሱ እግዚአብሔር ነዋ። ካርድ አታወጡም፣ ሰልፍ አትበዛባችሁም። በአጠገባችሁ ቸርነቱ ሲያልፍ ይበቃል። ቸርነትህን በአጠገብ ያሳልፍ በለው እግዚአብሔር። በትዳሬ ላይ ቸርነት ይለፍ፣ በልጆቼ በኩል ቸርነት ይለፍ። የቸርነት ጥላ በእኛ ላይ ያጥላ በሉት እግዚአብሔርን። ራይ በእኔ በኩል ይለፍ። ይህን ፍለጋ ነው የመጣችሁ። ስምዖን ወይ እቺ ሴት ማን እንደሆነች አውቃለሁ አለ ጌታ። አንድ ሰው አበዳሪ ነበረው፣ ሁለት አበዳሪዎች፣ አንዱ 50 አንዱ 500። ይሄን የተናገረው ሁለቱንም ተወላቸው። የቱ የወደደ የበለጠ ይወደዋል አለ። ብዙ የተወለጠ አለ። ልክ ብለሃል አንተ ቤት ጋበዝከኝ ባለ 50 አለ። እሷ ባለ 500 ነች፣ ባለ ብዙ በደል የበለጠ ወደደች። እጅግ ወዳለችና ብዙ ኃጢአቷ ተሽሮላታል ይላል። የዚች ሴት ታሪክ ተያይዞ ወደ ታች ወርደን ስናይ ጌታ ምን ይላል? አማን አማን እብለክሙ በኀበ ተሰብከ ዝወንጌል በውስተ ኩሉ ዓለም ይንግሩ ላቲ ዘገብረት ዛቲ ብእሲት ወይስክርዋ ይላል። እውነት እውነት እላችኋለሁ ወንጌል በሚሰበክበት ዓለም የዚህ ሴት ታሪክ ይመዝገባል። ታሪክሽ ይመዘገባል። የምስጋና ነዶ ይዘሽ ቁሚ። ታሪክህ ይመዘገባል። እጅህን ዘርግታ መስግነው የፈጠረን አምላክ ቁሳቁስ ቆጥራ አትነጫነጭበት። ብትበላም ባትበላም መሞትህ አይቀርም። ስታልፍ የሚያስከብርህን ምስጋና ተሸከመው እባክህ። ይሄ ቢኖሩበት የባህር ላይ ውሃ ጨው የበዛበት ሕይወት ነው። በተጠጣ ቁጥር የሚጠማ ኑር ኑር የሚያሰኝ
ሲኖሩት ሙት የሚያስመኝ ዓለም እንደዚህ ሆናለች። ለመኖር ስትዘጋጁ ሞት ታስመኛቸዋለች፣ ሞትን ስትናፍቁ ደግሞ ትጣፍጣቸዋለች፣ ኑር ትላለች። እግዚአብሔር ግን እንዲህ አይደለም። እያጓጓ አያኖርም፣ እየመገበ ያጸድቃል። ክብርና ምስጋና ለስሙ ይሁን። እግዚአብሔር በማጓጓት ብቻ አያኖርም፣ ይመግባል። ጉጉታችንን ይሞላል፣ መሻትን ይሰጣል። መስጠት የሚችል አምላክ ነው። ታሪኳ ይጻፋል እና ብዙ ባለ ታሪክ ሰዎች አሉ። ሩትም እንደዚህ ባለ ታሪክ ነች። መጽሐፈ ሩት እንዲህም ሆነ መሳፍንት በምድር ላይ በሚፈርዱበት ዘመን በምድር ላይ ጽኑ ረሃብ ሆነ። መሳፍንት የጎበዝ አለቆች ናቸው። በቅባት ያልተሾሙ፣ በጉልበት የተፈናጠጡ፣ ድሃውን የሚበድሉ፣ ምስኪኑን የሚያሰቃዩ፣ ደም የሚያፈሱ፣ የደም ግብር የሚገብሩ፣ ሥራዎቻቸውን ለራሳቸው ጽድቅ የሚያደርጉ፣ እግዚአብሔርን የማያውቁ መሳፍንት፣ የሕዝቦቻቸውን ፍላጎት ሳይሆን የወንበራቸውን ዕድሜ ብቻ የሚለካ ሥራ የሚሠሩ መሳፍንት የጎበዝ አለቆች በየቦታው በግፍ የሚኖሩ። እግዚአብሔር ተቆጣ፣ የሰማይ መስኮት ዘጋ፣ ምድር ተራበች። መጽሐፈ ሩት ይነግረናል። ከዛ ከቤተልሔም ይላል ሁለት ሰዎች ሁለት ልጆቻቸውን ይዘው ተሰደዱ። መሐሎንና ኬሌዎን የሚባሉ ልጆቻቸውን አቤሜሌክና ኑኃሚን ባልና ሚስቶቹን ይዘዋቸው ሄዱ። በባዕድ ሀገር በሞዓብ ምድር ቆላም የሆነ ሕዝብ እግዚአብሔርን የማይጠራ መካከል መኖር ጀመሩ። የሚበላ አገኙ፣ ሕይወት ግን አልጣፈጠችም። ከዚያ በኋላ ሁለቱን ልጆቻቸውን ለሁለት ሞዓባውያን ሴቶች ዳሯቸው። ሩትና ኦርፋ ይባላሉ። መሐሎንና ኬሌዎን ሁለት ልጆች አግብተው ሁለቱን እነዚህ ሩትና ኦርፋን አግብተው አባታቸው አቤሜሌክ ሞተ። የተዳሩት ሁለቱ ልጆች ደግሞ በየተራ ሞቱ። ስለ እንጀራ ብለው የተሰደዱት እነዛ ቤተሰቦች አልቀው ከቤተልሔም ከወጡት ከአራቱ አንዲት ሴት ኑኃሚን ብቻዋን ቀረች። ሩትና ኦርፋ ምራቶቿ አብረው መኖር ጀመሩ። መዓት እንደወረደባት አወቀች፣ አዘነች። አሁን ልነሳ አለች። ሙሉ ሆኜ መጣው፣ ባዶ ልመለስ ነው። ለእንጀራ ብዬ ወጣው፣ በረከት ጎደለኝ። የስደቴ ውጤት ጉድለት እንዲሙላት አይደለም። አምላኬ ሆይ እጅህ በእኔ ላይ ጸንቷልና ከእነዚህ ሴቶች የተነሳ መረረኝ። ቸርነታችሁ በዛብኝ። ልመርቃችሁ፣ ተሰናበቱ፣ ልሰናበታችሁ ሊሆን አገር ያለች ተነስታ መሄድ ጀመረች። ሩትና ኦርፋ እንከተልሻለን አሏት። ተው ልጆቼ፣ ሁለት ልጆቼ ቀበርኩ፣ እናንተም ቸርነት አደረጋችሁልኝ። የእናንተ ውለታ ከበደኝ። ምሕረቱን ሁሉ እግዚአብሔር ከእናንተ አያርቅ። እኔም ቀጥቶኛል አምላኬ፣ አገሬን በመልቀቄ፣ ርስቴን በመልቀቄ፣ ቤቴን በመልቀቄ፣ ክብሬን በመልቀቄ፣ ለሆዴ ብዬ አገር በመቀየሬ እግዚአብሔር ትቶኛል አለች። በእግዚአብሔር ከመተው ከዚህ በላይ ከፍተኛ ውድቀት የለም። ሰው በእግዚአብሔር የተተወ ቀን ይከብሳል። እናም በጣም አዘነች፣ ልቧ ተነካ። አይ ከአንቺ ጋር እንሄዳለን አሏት። ዛሬ ማታ ባል አግብቼ ልጅ በወልድ እንኳን ልጆቼ እስኪደርሱ እናንተ የምትቆዩ ይመስላችኋል? እድሜያችሁን ይገፋል፣ ሌላ ባል አግቡ አለቻቸው። ኦርፋ ተሰናበተቻት። ሩት ግን የምትሄጂበት እሄዳለሁ፣ ደጓ እናት ኑኃሚን አይደለኝሽም አለቻት። እናም ከኪሳራ የተሻለ ገረዲቱን ይዛ ወደ ቤተልሔም ወደ ኢየሩሳሌም ተመለሰች። በቤተልሔምም መኖር ስትጀምር ገና ስትገባ ደጓ እናታችን ኑኃሚን መጣች ተባለ። ኑኃሚን አትበሉኝ፣ ማራ በሉኝ። እኔ ልቧ ያዘነ የተሰበርኩ ሴት፣ እግዚአብሔር የተዋት ሴት፣ የተበደልኩ የተገፋው፣ በኃጢአቴና በበደሌ ብዛት የተቀጣው ሴት ነኝ። ለሞዴ ብዬ ርስቴን መልቀቅ አልነበረብኝም። ረሃብ ሆነ ብዬ ወጣው። ሜዳ ላይ አስቀርቼ ልጆችን ቀብሬ ባለቤቴ ቀብሬ ተመለሱ። እኔ ባዶ ነኝ አለች። በሯን ከፍታ ተኛች። ሩትም በማግስቱ ተነሳች። ጊዜው የመኸር ወቅት ያጨዳ ወቅት ነበር። የገብስ አጨዳ ደርሶ ነበርና ወደ አንድ ትልቅ ግዙፍ ማሳ ተጠጋች። በዛ ዘመን በነበረው አጨዳ ለወፍና ለችግረኛ ቃርሚያ ይተዋል። አሁንም በሀገራችን እርሻ የሚያርስ ደግ ገበሬ ሙልጭ አርጎ ከማሳው አያነሳም፣ ወፎች እንዲመላለሱበት፣ ድሆችን ከሸጡ እንዲቀጥፉለት
ጥቂት ያነሳለታል፣ ያስቀርለታል። እናም ተጠጋችና ከአሽከሮቹ ከትልቁ ማሳ ከሚያጭዱት ከኋላ መከተል ጀመረች። ከዚያ በኋላ የእርሻው ባለቤት ቦዔዝ የሚባል ሰው አያት። ይቺ ቆንጆ ማናት አለ። ሞዓባዊቷ ሩት ነች። ኑኃሚንን ተከትላ የመጣች። ወሬው በትንሿ የቤተልሔም ከተማ ተናኝቶ ነበር። እና ምን እያደረገች ነው? ለእናቷ ለእመቤቲቱ ቃርሚያ እየለቀመች ነው። ነይ ልጄ አላት። ልጄ ሆይ ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ፣ አገልጋዮችን ተጠጊ አላት። ትልቅ መልእክት ነው። አትቃርሚ ሌላ ቦታ፣ ይሄ ይበቃሻል። አገልጋዮቼ ያስቀሩልሻል፣ የእነሱ በረከት ይበቃሻል። ዓለምን የፈጀው ቃርሚያ ነው። ያልተፈቀደ ማሳ፣ የረከሰ እርሻ ላይ መለቃቀም ነው። ቦዔዝ ግን ምን አላት? አገልጋዮችን ተጠጊ። በጣም ደስ የሚል መልእክት ነው። ከዚህ በኋላ ከእርሻው የለቀመች ቤቷን ሞላች። በመጨረሻ ቦዔዝ የማን ቤተሰብ እንደሆነች አወቀች። ከኑኃሚን የሚዛመድ እንደሆነ ገባ። በአገሪቱ ሕግ መሰረት፣ በከተማው ባህልና ወግ መሰረት ጠየቀና ሩትን አገባት ይላል መጽሐፉ። መጽሐፈ ሩት የሚተረጉመው ወይንም የሚተርከው በጥቂት ምዕራፋት፣ በአራት ምዕራፋት ውስጥ ሩት ስለተባለች አንዲት ሴት ነው። ሩትም ቦዔዝን አገባች። ከቃረመችው እርሻ ባለ ርስት ሆነች። በዚያ እርሻ ላይ ለቃርሚያ ገባች። እርሻው ላይ ባለ ርስት ሆነች። ክርስቲያን ወደ ልቡ ሲመለስ ባለ ርስት ይሆናል። የአባቱን ርስት ይወርሳል። እግዚአብሔር ወደዚህ ዓለም ያመጣን መንግሥቱን ለመውረስ ነው። ግን አገልጋዮቹን እንድናከብርለት ይፈልጋል። የእግዚአብሔር ልጆች የምንባለው አገልጋዮቹን ስናከብር ነው። ገረዶችን ተጠጊ፣ የሚያድኑትን ተጠጊ፣ እነሱ የሚያስቀሩልሽን አንሻ ነው። አሁንም ተጠጉ ብሎናል እግዚአብሔር። አገልጋዮችን ተጠጉ ነው መልእክቱ። እና አቡነ ገብረ መንፈስ ቅዱስን ተጠጉ፣ እነ ቅዱስ ጴጥሮስን፣ እነ ብርሃናተ ዓለም ጴጥሮስ ጳውሎስን፣ እነ ቅዱስ ጳውሎስን ተጠጉ። ከነሱ በረከት ስታገኙ እኔ አባታችሁ ሆናለሁ። የቦዔዝን አገልጋይ ስለተጠጋችሉት ባለ ርስት ሆነች። ቦዔዝን አገባች። ከዚያስ ኢዮቤድን ወለደች። ኢዮቤድ እሴይን ወለደ። እሴይ ንጉሥ ዳዊትን ወለደ። ክብርና ምስጋና ለአምላካችን ይሁን። አሕዛባዊቷ ሴት የቦዔዝን አገልጋዮች ስለተጠጋች አማናዊው ቦዔዝ በአዲስ ኪዳን የሚተረጎመው ክርስቶስ ኢየሱስ ነው። ባለ ብዙ ርስት አዚያለ በራው ሁሉ ብዙ ውስጥ እዴው ይሰውር ድደ ወይ ነብር ተፈረ መሰረተ ዓለም ሰማይ ላይ ምሰሶ መሬቱን ያለ ካስማ የተረጋ እኛን ያድነን ዘንድ ሰው ሊያደርገን ሰው የሆነ አምላክ በሌላው የጎበኘን አባት ከርስቱ ተነጥለን ከገነት ወጥተን በኃጢአታችን ብንርቅም መልሶ የሰበሰበን ደግ ሩሩ ጌታ ቸርነቱ የማያልቅ የማያበድሩት ባይበጠጋ የማይሾሙት ንጉሥ በሌላይ የከበረ በምስጋና የተፈራ ሊያድነው ወደዚህ ዓለም የመጣው እሱ ነው። ሁሉ የራሱ አደረገ። ሐዋርያትን ሾመልን። እነሱን ተጠጉ የሚሏችሁን ስሙ አለን። ሐዋርያትን ተጠጋን፣ የቅዱሳኑን በረከት አፈስን። ኋላ በቅዱሳኑ በረከት የክርስቶስን ሥጋና ደም በልተን የመንግሥቱ ዜጎች እንሆናለን። ክብርና ምስጋና ለአምላካችን ይሁን። በክርስቶስ የዘር ሐረግ የዳዊት እናት ሆነች። ማን? ሩት። ኑኃሚንን ስለተጠጋች፣ ወደ ቦዔዝ ማሳ ስለመጣች፣ ወደ ቃል ኪዳኑ መስመር ስለተገባች በአዲስ ኪዳን የክርስቶስ እናት ሆና ተመዘገበች። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የዘር ሐረግ ብሎ የሚናገረው የማቴዎስ ወንጌል ምዕራፍ 1 ላይ ቦዔዝም ከሩት ኢዮቤድን ወለደ። ኢዮቤድም እሴይን ወለደ። እሴይም ንጉሥ ዳዊትን ወለደ። ክርስቶስ የዳዊት ልጅ ይባላል። የሩት የልጅ ልጅ ነው ዳዊት። ዳዊት በአያቱ ከአሕዛብ ወገን ከሆነችው ከሞዓባዊቷ ነው። በዘመኑ ባለው የዘር ቆጠራ ውስጥ ቢሆን ኖሮ ምናልባት የተበላሸ ነገር ይጠቀስ ነበር። አሁን እኛ ይህንን ግን የምንጠቅሰው ከዳነው የትውልድ ሐረግ ለመግባት የሚያስፈልገው ቅዱሳንን መጠጋት ነው ልላችሁ ፈልጌ ነው። አገልጋዮችን ተጠጉዋል። እውነት ነው። ትውልዱን ሰብስቦ ወደ ጽድቅ መንገድ የጠራው ቦዔዝ በክርስቶስ ይመሰላል።
ሰብስባ ትመታ ያገለገሉት አገልጋዮቹ በሐዋርያት ይመሰላሉ። የማሳው ሰራተኞች የተወለደው ንጉሥ ዳዊት የክርስቶስ አባት ነው። ስለዚህ ኑኃሚን የክርስቶስ እናት ነች። መጀመሪያ ግን የአገልጋዮቹ ተጠጊ ነበረች። እኛም ባለ ርስት እንሆናለን፣ ቅዱሳን እንሆናለን። ቅዱሳንን ስናከብር ርዕሰ ባሕታውያን አቡነ ገብረ መንፈስ ቅዱስን ተጠመቁ። ጽድቃችሁ፣ ክብራችሁ፣ ታሪካችሁ ከሰማያዊ አምላክ ከንጉሡ ጋር የተመዘገበ ይሆናል። ሌላ እርሻ አትሂጂ ኢትባኢ ውስተ ገራይ ተባይ ይላታል። ወደ ሌላ እርሻ እንዳትሄጂ አትሂዱ። ተዋሕዶን አሰፊዋ ማሳ የቅዱሳን አማላጅነት የእመቤታችን እናትነት የሚተረክባት የክርስቶስ ራስነት በትክክል የሚገለጥባት ክርስቶስን ከማንኛውም በላይ ክርስቲያንን ከሚሉት በላይ በምልአት የምትሰብክ ተዋሕዶ ናት። ወደ ሌላ እርሻ አትሂዱ። ቃርሚያ የተሟላ ነገር ለማግኘት አገልጋዮችን ተጠጊ፣ ለቃርሚያ አትሂጂ፣ የእርሻው ባለቤት ትሆኛለሽ ነው። እግዚአብሔር ይህንን ይሰጠናል። ስለዚህ የርስቱ ባለቤት ለመሆን ቅዱሳንን እንምሰል፣ ክርስቶስን እንመስላለን። ሐዋርያው ቅዱስ ጳውሎስ ቆሮንቶስ 11 ላይ ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ፣ እኔ ክርስቶስ እንደምመስል እናንተ እኔን ምሰሉ አለ። ቅዱስ ጳውሎስን መከተል ክርስቶስን ያስገኛል። አያችሁ፣ ቦዔዝን አገኘች አገልጋዮቹን ስለተጠጋች። ሐዋርያትን ብንጠጋ የምናገኘው ክርስቶስን ነው። ቅዱስ ጳውሎስን ብንጠጋ የሚነግረን ስለ ክርስቶስ ነው። ቅዱስ ጴጥሮስን ብንጠጋ የሚያስጨንቃችሁ ሁሉ በእርሱ ላይ ጣሉት ይለናል። ቅዱስ ጳውሎስን ብንጠይቀው እኔን ምሰሉ እኔ ክርስቶስን ነው የምመስለው ይለናል። ገብረ መንፈስ ቅዱስን ብንጠይቃቸው ጾምና ጸሎት ሱባኤያቸው አናብስትን የሚመግበው የእግራቸው ትቢያ ክርስቶስን ይሸው ገዳም የመነኩለት አምላክ እሱ ነው ይሉናል። ክብርና ምስጋና ለአምላካችን ይሁን። ስለዚህ ምዕመናን ቅዱሳንን ተጠጉ፣ የቅዱሳንን ገድልና ታሪክ እናጥና። እነሱ የሁለመናችን ምንጮች ናቸው። ንጹሑን ስንዴ ኦርቶዶክሳዊ ሃይማኖትን በቤተ ክርስቲያን ጎተራነት የሞሉልን እነሱ ናቸው። እዚህ ቤት ውስጥ ስንኖር በገድለ ቅዱሳን ውስጥ ክርስቶስ እናገኘዋለን። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል ያለው ጌታ ኢየሱስ ክርስቶስ ነው። ስለ እናንተ መስበክ፣ እናንተን ማወደስ እኔን መከለል ነው አላለንም። እንደውም እነሱን ስትመስሉ ክርስቶስን ትመስላላችሁ ነው የቤተክርስቲያን አስተምህሮ። ስለዚህ ወደ ሌላ እርሻ አትሂዱ። ተዋሕዶ አምባ ናት፣ መጠጊያ ናት፣ ምልዕት ናት፣ ሰፊ ናት። እርሻዋ ሰፊ ነው፣ የሚተርፈው ፍሬ ለሌላው ይበዛል። ወደ ልባችን ተመልሰን ቅዱሳንን እንከተል። የአቡነ ገብረ መንፈስ ቅዱስ በረከት ከሰው አልፎ እንስሳትን መግበዋል። የአራዊት ቀለብ ሆኗል። የነ ቅዱስ ጳውሎስ የነ ቅዱስ ጴጥሮስ ትሩፋት በርካታ ደቀ መዛሙርትን አፍርቷል። ወደ ሌላ እርሻ አትሂዱ። ተዋሕዶ ምልዕት ናት። የቅዱሳንን መታሰቢያ ያድርጉ። የቅዱሳኑ በረከት ይደረብን። በሰማነው ቃል ይባርከን። 30 60 መቶ ያማረ ፍሬ የምናፈራበት የክርስትና ፍሬ ይስጠን። ንስሐ ገብተን ሥጋ ወደሙ ተቀብለን የመንግሥቱ ዜጎች እንድንሆን እርሱ ባለቤቱ ይርዳን። ይቆየን። ስብሐት ለእግዚአብሔር። አንድ አድርገን ጌታ ሆይ አንድ አድርገን ሰላምህን ፍቅርህንም ለግሰን አንድ አድርገን ጌታ ሆይ አንድ አድርገን ሰላምህን ፍቅርህንም ለግሰን ቤተ ክርስቲያን ሆይ ምነው ተረበሽ? አንድነትሽ ጠፍቶ ሰላምን አጣሽ። አንደኛው ሲጠቅምሽ ሌላኛው ሲጎዳሽ ብዙ ልጆች ወልደሽ የወላድ መካን ሆንሽ። አንድ አድርገን ጌታ ሆይ አንድ አድርገን ሰላምህን ፍቅርህን
ለግሰን። በዘርና ጎሳ ስንከፋፈል ቅጥራችን ፈረሰ በጠላታችን። መሳለቂያ ሆንን በየአደባባዩ ልዩነትን አይተው ብዙዎች ተለዩ። አንድ አድርገን ጌታ ሆይ አንድ አድርገን ሰላምህን ፍቅርህንም ለግሰን። ላያችን የሚያምር ልስን መቃብሮች አስመስለን ያለን የሐሰት አማኞች በመካከላችን ፍቅርን አስወጥተን እንደ ርብቃ ልጆች እንገፋፋለን። አንድ አድርገን ጌታ ሆይ አንድ አድርገን ሰላምህን ፍቅርህንም ለግሰን። ለእምነት ያልቆመ በውሸት ሲከሰስ አንድነት ሳይኖረን ዘመንን አስቆጠር። ያ ጥቅም ፈላጊው ስምን አጠፋ ለስጋው የሚሆን ርስትን አሰፋ። አንድ አድርገን ጌታ ሆይ አንድ አድርገን ሰላምህን ፍቅርህንም ለግሰን። አንድ አድርገን ጌታ ሆይ አንድ አድርገን ሰላምህን ፍቅርህንም ለግሰን።